አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ሌላው መልእክት ደግሞ ዝጋ ማስተላልፈው ፕሊስ ቪዲዮ ስታዩ ማስታወቂያ ባታልፉ፣ ምክንያቱም ማስታወቂያ ካልታየልን ምንም ጥቅም አናገኝምና ውዶችዬ፣ ማሮች፣ ፍቅሮችና ማስታወቂያ አትዝለሉብኝ ማለት ነውና ስኪፕ ብሎ የሚያልፈው ከ50% 67%ቱ ስኪፕ እያለ የሚዘለው ነው ማለት ነው። እና የሚበልጠው ፕሊስ ልጠቀም እህታችሁ ነኝ ባገኝ ያው ከመደም ሽከላ አወጣል ምንም ማለት ነውና ማስታወቂያ ሁሉኝ አትዝለሉ። በተረፈ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ሰምታችኋል እና ወደ ተራካችን እንቀጥላለን። ከባለፈው የቀጠለ ተራካችንን ሚስጥራዊ ሚስት ክፍል 3 ጨረስክ እንዴ አልኩት። ደንግጦ እንዴ ምኑን ሲለኝ አይ ጨዋታ በቃ ወይ ለማለት ነው አልኩት። አዎ በእናት በጣም ድክም ብሎኛል፣ ቀን ስራ ላይ ነው የዋልኩት ሲለኝ ሰው የማታ ስራ ጨምሮ እየሰራ አይደል አልኩት። የሽንት ቤቱን ልጅ በልቤ ያሰብኩኝ። መግዲና ደስታ ምንም ሙድ የሌለው ምሽት አብረው አሳልፈው እኔም ሰምቼ የማላውቀውን የሴት ድምጽ ሰምቼ ወደ ቤቴ መጣን። እኔ ለትንሽ ከመኪና ውስጥ ቀድሜ ወጣሁ። ለካ በዚህ አጋጣሚ ደስታ የመእዲን ከንፈር ለመሳም ሙከራ እያደረገ ነበር። ሙዱ ያልገባት መዲ ተቆጥታ ከመኪና ውስጥ ወጣች። ቆይ እሷ ደስታም እንደኔ ወንድሟ እንዲሆን ትፈልጋለች እንዴ ነው ወይስ ከንፈሯንም ድንግልናዋንም እንዲቆይላት ትፈልጋለች? ደስታ ከመኪና ወርዶ ቤቱ ገባ። እኔም መኪና ውስጥ ገብቼ መክዲን ይዣት ቤት ስመጣ መንገድ ላይ አንተ ጆን ቆይ ደስታ የወንድና የሴት ሽቶ ለይቶ አያውቅም እንዴ? የሆነ ሴት ነገር ነው ደግሞ እሱም ወንድ ሆኖ ከንፈር እንዲስመኝ ይሞክራል እንዴ? አቦ ምን አይነቱ ዱቄት ነው ስትለኝ አንቺ ፍቅረኛሽ እኮ ነው ለምን እምቢ አልሽው አልኳት። ባክ ወደዛ ሄድ በለው የምን ሩጫ ነው ቀስ አይልም እንዴት አለችኝ። የኔ እህት ዘመኑ እኮ የሩጫ ነው ብዬ እየተሳሳቅን ወደ ቤት ደረስን። ሁለታችንም ድክም ብሎናል። እንደምንም ሆነን የግቢውን በር ከኪሴ ቁልፍ አውጥቼ ከፍቼ ገባን። ከዛ በኋላ ሁለታችንም የት እንደወደቀን አላወቅንም ነበር። ጠዋት ላይ የክፍሌ በር ሲንኳኳ ደንግጬ ከእንቅልፌ ስነሳ አጠገቤ ሌላ አስደንጋጭ ክስተት ተፈጥሯል። መቅዲ ደረቴ ላይ ለጥ ብላ ለራሷ በህልሟ ነው መሰለኝ የፍቅር ግጥም ምናምን በማንበብ ላይ ቢዚ ሆናለች። እሺ ቤቱን የሚያንኳኳው ሰው ማን ነው? እናቷ ወይስ አባቷ? ምን ብዬ ቤቱን ከፍታለሁ? ምክንያቱም መቅዲ በእኔ አልጋ ላይ ናት። ለዚህ ጨዋህ መዲ ተነሽ ብላት ምናልባት እሷን ቤቱንም በአንድ እግሯ ልታቆመው ትችላለች። ወይኔ ጉዴ ብዬ በሩ አጠገብ ብዬ ማን ነው አልኩኝ። አንተ ጆ በሩን ክፈት አሉኝ። የመቅዲና እናት ናቸው። እሺ ማማ መጣሁ ብዬ ዝም አልኩኝ። የኔን ድምጽ ሰምተው ሰላም ናቸው ብለው ነው መሰለኝ ትተውኝ ሄዱ። ተመስገን አምላኬ። ጥያቄ አሁን ይችን እብድ መቅዲ ምን ብዬ ነው ከእንቅልፏ ተነሽ እምላት? ከእንቅልፏ ተነስታ ቤቱን ቅውጥ ከማድረግ በፊት አንድ መፍትሄ መፈለግ አለብኝ። ቆይ ክፍሉ የኔ አይደል እኮ እሱ አይደለች በእኔ ክፍል ውስጥ ያለችው። ታዲያ ለምን ክፍሉን እኔ ቅውጥ አላደርገውም ብዬ እናትና አባቷ እንዳይሰሙ ድምፄን ቀንሼ አንቺ መግዴ ተነሽ ብዬ ከእንቅልፏ ደንግጣ ስትነሳ አንቺ በሰው ክፍል ውስጥ ምን ትሰሪያለሽ ብለሽ በማታ የሰው ክፍል ዘው ብለሽ ገብተሽ መተኛ ጀመርሽ። እናማማ አሁን እዚህ ክፍል ውስጥ ቢያገኙሽስ? በቃ አሁን ቶሎ ብለሽ ወደ ራስሽ ክፍል ሂጂ አልኳት። አቦባክ ምን ትቀባጠራለህ? ከእኔ ጋር አንድ ክፍል መተኛ በራሱ ክብር መሆኑን አታውቅም? የኔ ሽታ ራሱ ለህመምህ መድኃኒት እኮ ነው። በቃ ይወጣልህ ካላ ምን ታካብዳለህ? ጌጧን ዘጭ እያደረገች ስትወጣ የኔም ልብ ከትልቁ ጌጧ ጋር አብሮ ወጣ። እኛ ወንዶች በየትኛውም አጋጣሚ ያችን ነገር ካየን እኮ አእምሯችን ትክክል አይሰራም አይደል? በነገራችን ላይ ትላንት መግዴ ስለ ሽቶ ስታወራ ልቤ ጥርጣሬ ውስጥ ገብቶ የትላንቱ የደስታ ሁኔታ ብዙም ደስ አላለኝም። ቆይ
ለመግድ ሽንት ቤት ነኝ ብሎ ዋሻል። ከየት ነው የመጣው ሽንት ቤት? ማንም ሰው አልነበረም። አይደለምን ከሽንት ቤቱ ነው የመጣሁት ብሎ ይዋሻል። ብቻ ሁሉም ነገር ደስ አላለኝም። ይሄን ነገር ለማጣራት ለደስታ በድጋሚ ናይት ክለብ እንሄድ የሚል ሀሳብ መስጠት አለብኝ። ለደስታ ስልክ ደውዬ አንተ ደስታ ቆይ ግን ሞኝ ነህ ልበል? አንድ ቀን ብቻ መዝናኛ ቦታ ወስደ ዝም ትላለህ እንዴ? ሴቶች ምን ያህል መዝናናት እንደሚወዱ ታውቃለህ አይደል? የዚያን ቀን ናይት ክለብ ይዛሃት ስለሄድክ መግዲ በጣም ደስ ብሏታል። ለምን በድጋሚ ይዛሃት አትሄድም አልኩት። አንተ በጣም ምርጥ ሀሳብ ነው። ለምን እንደውም በፍጥነት አንሄድም ሲለኝ እኮ ነገ ማታ ሄደን እንቀውጥ አልኩት። ምርጥ ሀሳብ ነው። አንተ ብቻ መግዴን አሳምናት አለኝ። ለመግዲ ችግር የለውም እሱን በእኔ ላይ ጣለው ብዬ ስልኩን ዘጋሁትና መግዲ ክፍል ሄጄ ሰርፕራይዝ አልኳት። ምንድን ነው ዛሬ ምን አዲስ ነገር አለ ስትለኝ በድጋሜ መዝናኛ ቦታ እንሄዳለን አልኩ። ዋው ደስ ይላል፣ ግን የት ብላ ጠይቀችኝ። የባለፈው ቤት ነው አልኳት። ባክህ እዛ ቤት መሄድ አልፈልግም፣ እንደ ባለፈው ልትሆኑ ነው አይደል? አልፈልግም ስትለኝ መግዲ አንቺ ደግሞ ቂም መያዝ ስትወጂ በቃ ይቅርታ አልኩሽ አይደል ብዬ ተቆጥቼ ልሄድ ስል አንተ ደግሞ በትንሽ በትልቁ ቁጣ ታበዛለህ። በቃ እንሄዳለን አለችኝ። የስ ብዬ ወደ ራሴ ክፍል ሄድኩኝ። በሁለተኛው ቀን እጅ ለእጅ ተያይዘን ወደ ናይት ክለብ ሄድን። ገና ቤት እንደገባ መግዲና ደስታ መቀወጥ ጀመሩ። እኔ ግን የመውጣት ለመዝናናት ሳይሆን ለምርመራ ስለሆነ አንድ ጥግ ላይ ቁጭ ብዬ አንድ መጠጥ ይዤ የትላንቷ ልጅ በአይኔ መጠበቅ ቀጠልኩኝ። በድንገት ከየት እንደሆነ ዱቅ አለች። ዋው እንዴት አባቷ ታምራለች አይደል? በልቶ በለመደ ሰው ይቅርና እኔ ራሱ አንተን ሳይሆንብኝ አይቀርም። ሃሃሃ ብቻ ትላንት እንደዚህ ደስ በሚል ድምጽ እየቀበጣጠረች የነበረችዋ ልጅ እሷ ናት እንዳትሉኝ። ደስታ ልዩቷ ቤት ከገባሽ በኋላ ዳንሱ ሁሉ ጠፍቶበታል። ቆይ ሚስጥርማ ሳይኖር አይቀርም። እኔም አይኔን ከልጅቷ አንጽቼ የደስታ ሁኔታ በጥብቅ መከታተል ቀጠልኩኝ። ደስታ ከኪሱ ስልክ አውጥቶ ምን እንደሆነ አላውቅም፣ ብቻ የሆነ ነገር አንብቦ ነው መሰለኝ ለመግዲ ፈገግታ ሰጥቶ እኔ ጋር መጣና አንተ በቃ ሁሌም እዚህ ቁጭ ለማለት ነው እንደምመጣው ማለት ነው። ተነስ ዘና በል እንጂ ምንድነው እዚህ ቁጭ ብለህ ሰው ማየት ይልና እጅን አስነስቶ በአንተ ቤት ለእኔ ያዝነህ ሙታሃል አልኩና እኔም እሺ ብዬ ተነስቼ ከመግዲ ጋር መደነስ ጀመርኩኝ። መግዲኔ ስመጣ ይበልጥ በደስታ መቃወጥ ጀመረች። የኔዋ እሷ እኮ እንደ ሰው ተንኮል ምናምን አታውቅም አይደል? እንደኔና እንደ ደስታ የቅርብ ሰው ይቅርና የሩቅ ሰውን ቢሆን ጥርጣሬ የሚባል ነገር አታውቅም። በልቤ ቆይ ግን ደስታ ይችን ልጅ ካየ ብቻ ነው እንዴ ሽንት ቤት የሚመጣው? የሆነ ሽንታም ነገር ዛሬ እስኪ ጉድ ይወጣል ብዬ ለመግዲ አሁኑኑ መጣሁኝ ብዬ ቁጭ ብለሽ እረፍት አድርጊ ብዬ ከቤት ወጥቼ ሽንት ቤት ሄድኩኝ። እንዴ ባለፈው ሁሉም የወንዶች ሽንት ቤት ዞር ስል ሰው የለም። እሺ አሁን የት ሄደ ይባላል ይመስለኛል የደስታ ጓደኛ ሰው ሳይሆን አይቀርም ብዬ ወደ ባለፈው የሴቶች ሽንት ቤት ሄድኩኝ። ዛሬ በአንዴ አልሰጥም ብላ ነው መሰለኝ የኔ ንግስት፣ እኔ እኮ ካላንቺ ሌላ ሰው አላቅም፣ እባክሽ ሞትኩኝ ምናምን ይላል። እሷም ዛሬ ሽንት ቤት ፖሊስ ጣቢያ መስራት ነው መሰለኝ ጥያቄ አብዝታለች። እሺ አብረህ የደነሰችው የነበረችው ጀለስ ማናት ብላ ትጠይቃለች። እሱም እህቴ ናት እኮ ይላታል። እህትህ ከሆነች ታዲያ እኔ ያንተ ፍቅረኛ እንደሆንኩ ለምን ትደብቃለህ ትላለች። እሱ ነግሬሻል እንዴ? ቤተሰቦቼ በዚህ ሰዓት ይሄን ነገር አይፈልጉም። እሷ አየሽ ማለት ደግሞ በቃ ቤተሰቦቼ ሰሙ ማለት ነው አላት። አንተ ግን እህትህ በጣም ወረኛ ናት ስትል በጣም እንጂ በቃ አሁን ስጭኝ ይላታል። ሰጠችው መሰለኝ። ቤቱ ለጥቂት ደቂቃ ዝም አለ። በዝምታ ብዙም አልቆይም። የተለመደው ጩኸት ተጀመረ። እናንተ ጉደኞች ብዬ ልጁ ማን እንደሆነ የግድ ማወቅ ስላለብኝ ጆሮዬን ይዤ ዝም አልኩኝ። ጆሮውን ለምን ትይዛለህ የሚል ግፍ ሰው አይጠፋም እኮ ሃሃ። ታዲያ ልሰሙት ነው እንዴ? እዛው ክፍል ወደ 40 ደቂቃ ያህል ቆዩም። በልቤ እዚህ ክፍል ውስጥ ያለው አሳማ ነው ወይንስ ሰው ከሆነ ለምን አይወጣም እያልኩኝ ቀበቶውን ጠበቅ እያደረገ የኔው ደስታ ከክፍሉ ወጣ። በዚህ ነበር ማለት አንተ እዚህ ክፍል ምን ታደርጋለህ አልኩሽ። ሽንት ቤት መሆኑን እያወቅ
ምን ታደርጋል ትላኛለህ እንዴ አለኝ። በእኔ ላይ እየሳቀ እኮ የሴቶች ሽንት ቤት አልኩት። በስህተት ገብቼ ነው ብሎ ከአፍ አውጥቶ ሳይጨርስ ልጅቷ ተከትላው ወጣችና ምንድነው አለች። ቲሽ አንቺ ደግሞ ምን አይነት ባለጌ ነሽ? ትንሽም የለሽም? ቢያንስ ክላስ እንያዝ አይባልም? ደግሞ እኮ እሱ ወንድ ነው፣ ስለ ህይወትሽ ምንም አይጨንቅሽም። አንቺ ግን ሴት ነሽ፣ ችግሩ ያንቺ ነው አልኳት። አንተ እንደዚህ አትበል፣ ፍቅረኛዬ እኮ ነው አለችኝ። አረ ወደዛ ሂጂ። በመጀመሪያ ደረጃ ለክብርሽ የሚጨነቅ ከልቦ የሚወድሽ ፍቅረኛ እዚህ ሽንት ቤት ውስጥ አምጥቶ ክብርሽን በአደባባይ ይገፋው። እሺ ሴቶች ግን ጅል ናችሁ ሲባል በሌላ ቢቀር ይችን ብቻ ማስተዋል እንዴት ያቅታችኋል? ብቻ ተናድጄ ሁለቱንም ጥዬ ሄድኩኝ። መጠጥ ቤት ውስጥ ዞር ስል መግድ የለችም። ምናልባት እሷ ሽንት ቤት ሄዳ ይሁን ወይስ ብዬ ትንሽ ብጠብቅ ወፍ የለም። እሺ አሁን የት ሄደች ይባላል ብዬ ስልክ ሲደውል ስልኳ አይሰራም። ቤት ሄደች እንዳልል መኪና ማሽከርከር አትወድም። እሺ ቆይ አሁን የት ሄደች ይባላል። ለማንኛውም ቀድሜ መኪና መኖር አለመኖር ማየት አለብኝ ብዬ ውጭ ስወጣ መኪናው አለ። ነገሩ ምንድነው ብዬ ተመልሼ ቤት ልገባ ስል መኪና ውስጥ ሆና አንተ ጆን ባክና ወደ ቤት አድርሰኝ አለችኝ። ተመስገን። እኔ እኮ ምን ተፈጠረ ብዬ ስጋት ውስጥ ገብቼ ነበር። መኪና ውስጥ ገብተሽ ነው? አንቺ ምን ሆነሽ ነው? ለምን ከቤት ወጣሽ ብዬ ስጠይቃ በእናትህ አሁን ዝም ብለህ ወደ ቤት ልትወስደኝ ትችላለህ አለችኝ። እሺ ግን ችግርሽ ምንድነው አልኳት። በቃ ቤቱ ሰደኝ አልኳ አይደል እንዴ አለችኝና አይኗ ላይ ደግሞ እንባ ሞልቷል። እሺ ብዬ ቤት ይዣት መጣሁኝ። ቶሎ ብላ ክፍሏ ገብታ በሩን ዘጋች። ቆይ እሺ አሁን ምን ሆነች ይባላል? ለነገሩ ጥፋተኛው እኔ ነኝ። እዚህ እብድ ብቻ በሞላበት ቤት ውስጥ ለብቻዋ ጥዬ ሄጄ ያን ያህል ሰዓት መቆየት ያልነበረብኝም። ይሄን አንድ እብድ መጥቶ አንገላቷት ይሆናል። ነገ ይቅርታ ጠይቃለሁ ብዬ እኔም ክፍሌ ገብቼ እንቅልፍ እምቢ ቢለኝ በሩን ዘግቼ ጋደም አልኩኝ። በሁለተኛው ቀን ይቅርታ ለመጠየቅ ወደ መቅዲ እያልኩኝ ወደ ክፍሏ ሲሄድ ዛሬ በጠዋት ተነስታ በእግሯ ወደ ትምህርት ቤት ሄዳለች። ቆየዚች ልጅ ችግሯ ምንድነው? ግራ ተጋባሁ እኮ። ከሰዓት በኋላ እንደ ልማዴ ከትምህርት ቤት ላመጣት ሲሄድ አሁንም የለችም። ለሷ የቅርብ የሚሆኑ ልጆች እሷ እኮ ቤት ከሄደች ቆይታለች አሉኝ። ቤት ስመጣ በር ዘግታ ክፍሏ ውስጥ ቁጭ ብላ ነበረ። መቅዲ በሩን ክፈች አልኳት። ጥናት ላይ ነኝ፣ ስጨርስ ትመጣለህ ሄድ አለችኝ። መቅዲ ጆን እኮ ነኝ አልኳት። እና ምን ይጠበስ? ጥናት ላይ ነኝ አልኳ አይደል እንዴ አለች። መቅዲ እኮ ለኔ አልኳት። ዝም አለች። የኔ ወንድም የኔ እህት የዋህ ሰዎችን በፍጹም አታስከፋ። ምክንያቱም ልባቸው የእውነት ከተከፋ ለይቅርታ እንኳን ሁለተኛ እድል አይሰጡም። ልባቸው አንዴ ከቆረጠ ሁሉም ነገር በቃ ነው። ምክንያቱም ለማስመሰል ብለው ይቅር አይሉማ። የኔ ጥያቄ ግን መቅዲ እንዲህ የተቆጣችው ትናንት ጥያቄ ስለሄድኩ ነው ወይስ ሌላ እኔ የማላውቀው ነገር አለ? ውሸት የወጥቶ ይሆን እንዴ? እንደምንም ሆኜ ይቅርታ መጠየቅ አለብኝ ብዬ በጠዋት ተነስቼ እሷ ክፍል በር አጠገብ ቁጭ አልኩኝ። ልብስ እንኳን አለበሰች። በፓንት ብቻ ለሽንት ነው መሰለኝ በጠዋት ወጣች። የይቅርታው ነገር ቀርቶ አይኔ ክፉ ነገር አይቶ የሚሄድበት ሁሉ በትኩረት የሚጠብቅ ድመት ሆኜ ቀረሁኝ። አንተ ወደዛ ዞር በል እንጂ ደግሞ አይቶ የሚያውቅ ሰው አትመስልም አለችኝ። አይቼ አላውቅም እኮ አልኳት። አረ ጅል መሰልኩህ እንዴ? ከትላንት ወዲያ የሴቶች ሽንት ቤት ምን እያደረክ ነበር አለችኝ። የጉድ ቀን ጉድ ያደረገችኝ ጭራሽ እኔን። መቅዲን እኮ ብዬ ተናግሬ ሳልጨርስ ጆን ውሸት እንደማልወድ እያወቅ ብላ ጥላኝ ሄደች። እኔ ለራሴ ጆሮዬ ላይ ስሜት የጮኸብኝ ችዬ ዝም ብዬ የተቀመጥኩት አንሶ ጭራሽ አንተ ነህ ተብዬ ሆ አሁን ፍርዱን ለማን ልስጥ? ቆይ ግን እኔ ሴቶች ክፍል ሂጄ ቢሆን መቅዲ ለምን ትቆጣለች? ወንድሟ ባለጌ ስለሆነ ነው ወይስ ሌላ ሚስጥር አለ? ለነገሩ መቅዲ ግልጽ ሰው ስለሆነች ምንም ሚስጥር አይኖርም ብዬ ዝም አልኩኝ። መቅዲ ዝምታ ግን አሁንም እንደቀጠለ ነው። የመቅዲ ዝምታ ለመስበር አንድ ነገር ማድረግ አለብኝ። ግን ምን? ሁላችንም እራት አብረን እየበላን አይኔ ውስጥ የሆነ ነገር እንደገባ ሰው አይኔን በእጆቹ እያሸሁኝ በጎንትቼ ኧረ እባካችሁ አውጡልኝ እያልኩኝ መቀባጠር ጀመርኩኝ።
የመቅዲናት አንቺ መግዴ ተነሽ እንጂ የኔ አይን እንደሆነ ማየት አይችልም ሲሏት ተነስታ መታ አሁን በዚህ ሰዓት ለአንተ አይንህ ብቻ የተላከ ነገር ከየት መጣ? መቼም ምክንያት መሆኑ አይደል? አንተ ግን ሁሌም ውሸት አይደብርህም? ለእማዬ ብዬ ነው እንጂ የአንተን ስራ አውቃለሁ። አሁን ዝም በል ብላኝ ጥላኝ ሄደች። በዚህ ብቻ አላቆምም ብዬ ጠዋት ከእንቅልፏ ተነስታ ትምህርት ቤት ልትሄድ ስትል ምንም ብልሽት የሌለበት መኪና የሚያስተካክል ሰው ሁኜ ለትንሽ ደቂቃ ቢዚ ከሆንኩ በኋላ ወይኔ ጄ አልኩኝ። ጆን ምን ሆንክ? እጅህን ቆረጠህ እንዴ? እያለች መታ እጄን በትንፋሿ እፍ እያደረገች ከእጆች እኮ ደም እየወጣ ቀስ ብለህ አትሰራም እያለች በልብሷ ደሙን መጥረግ ጀመረች። መቅዲን ለማናገር ብዬ እንጂ በራሴ እጅ ትንሽ ቢቆርጥም ውጤቱ ግን ደስ የሚል ነበረ። ከዚያ ቀን ጀምሮ መቅዲ በድጋሚ መራቅ ቀጠለች። ደስ አይልም ቢሆንም ግን ትልቅ ችግር ውስጥ ነኝ። መቅዲ ለደስታ ምንም አይነት መጥፎ አመለካከት የላትም። አሁን ማውራት የምፈልገው ስለ ደስታ ብቻ ነው። ወይኔ ደስታ ዳንስ ሲችል፣ ወይኔ ደስታ ሰዎች ሲወዱት፣ ወይኔ ደስታ ጨዋታ ሲችል የሚሉ ወሬዎቿ በብዛት ከእሷ አፍ እየወጣ ነው። ደስታ መጥፎ ሰው ነው ብል ውሸታም የምሆነው እኔው ራሴ ነኝ። ለደስታ ከእንግዲህ ወዲህ መቅዲን ብትቀርብ ለሚመጣው ነገር ዝግጁ ሆን አልኩት። እሱ ግን የኔ ወንድም ጨዋታው እኮ አልቋል። ከእንግዲህ ወዲህ መቅዲ በእኔ እጅ ውስጥ ነች። የኔም መጥፎነት ለመቅዲ ለማሳየት በሞከርክ ቁጥር አንተው ነህ ለእሷ መጥፎ ሰው የምትሆነው። ስለዚህ ዝም ብለህ ቁጭ በል። ደሞ እኮ አንተ የድሃ ልጅ ድሃ፣ እሷ የሀብታም ልጅ፣ ለፍቅርም ለወንድምነትም እሷን አትመጥንም። አቦ መንገዱን ለኛ ለቀቅ አድርገው አለኝ። አንዳንድ ሰዎች እኮ ልክ እንደ ደስታ ናቸው። አንተ የሚፈልጉበት ድልድይ ለመሸጋገር ብቻ ነው። ደሞ እኮ ለአንተ ያላቸው አመለካከት ከቁሱ ሁሉ በታች ነው። የሰው ልጅ ክብርና የሰው ልጅ ማንነት በቁስ የሚመኩ ሰዎች ግን በጣም የሚያስጠሉ። እኔው ራሴ አጣብሼ አሁን ችግር ውስጥ ነኝ። መቅዲ ከደስታ ጋር ቀጠሮ አለኝ እያለች ወሰደችኝ ብላ ሆቴል ምናምን እየወሰደችኝ ነው። የኔ ልብ በቅናት አብጦ ለመፈንዳት ከጫፍ ላይ ደርሷል። በዛ ላይ ደስታ እኔ ያለው ንቀት የደስታ ትክክለኛ ማንነትን ለመቅዲ በወሬ ሳይሆን በተግባር ለማሳየት አንድ ነገር ማድረግ አለብኝ። መፍትሄው ምንድን ነው? እንዴት አድርጌ ደስታን በድጋሜ ወደዛ ቤት መውሰድ እችላለሁ? የደስታ ፍቅረኛ የሆነችውን ደስታ ከሌላ ወደዛ ቤት ድርሽ አትልም። ለደስታ ስትል ብቻ ወደዛ ቤት የምትሄደው ጥላቻና ድብድብ ለደስታ ጥሩ ይመስለኛል። ምክንያቱም መቅዲ በዚህ ሰዓት ደስታ የሚለውን ነገር ሁሉ መቀበል ጀምራለች። በተቃራኒው የኔ ወሬ ሁሉ ውሸት እንደሆነ አድርጋ መቀበል ጀምራለች። ይሄው እንዲህ ምክንያቱም ደግሞ ደስታ ነው። ደስታ ለእሱ ግጥም እየሰጠው የነበረው እኔ እንደሆንኩ ነግሯት እሱ እውነተኛ የሆነውን እኔ ደግሞ ውሸታም እንደሆንኩኝ መቅዲ በእኔ ላይ ምንም እምነት የላትም። አይጆን እኔ እኮ አንተን አስቀምጬ የነበረው ቦታና አሁን አንተ ያገኘሁበት ቦታ በፍጹም የተለያየ ቦታ ነው። አይገርምም? አንድ ቀን እንደዚህ አይነት ሰው ነህ ብዬ አስቤ አላውቅም። እኔ እኮ ምንም ነገር ከአንተ ደብቄ አላውቅም ነበር። አንተ ግን ጭራሽ በእኔ ስሜት ላይ እየተጫወክ ነበር። ይሁን ብቻ ጥፋቱ የኔው ነው። ከእንግዲህ ወዲህ ግን ዝም ብለህ ውሰደኝ ያልኩብህ ውሰደኝ እንጂ ምንም ማስተያየት ሆነ ምንም እርዳታ ካንተ አልፈልግም ብለ ማስጠንቀቂያ ሰጠችኝ። አሁን የኔና የመቅዲ ግንኙነት በስራ ላይ ብቻ ነው የተመሰረተው። ከእንግዲህ ወዲህ እውነተኛ ማንነቴን በተግባር እንጂ በወሬ ለመቅዲ ማሳየት አልችልም። ስለዚህ ምን ማድረግ አለብኝ? ደስታ ይቅርታ መጠየቅ እኮ ምንም ብዬ እሱ ጥፋተኛ ሆኖ እኔ እሱን ይቅርታ? ሰዎች ይቅርታ ለብዙ ምክንያት ሊጠይቁ ይችላሉ። አንዳንድ ሰዎች የሰሩትን ጥፋት ለህሊና ሰላም ሲነሳቸው ከልብ ተጸጽተው የበደሉትን ሰው ይቅርታ አድርግልን፣ ሰላም ይመልስልኝ ብሎ ይቅርታ ይጠይቃል። አንዳንድ ሰዎች ደግሞ ከልብ ያልሆነ ይቅርታን የሚጠይቁበት ሰዎች ናቸው። እነዚህ ሰዎች ይቅርታን የበር ቁልፍ አድርገው ይጠቀሙታል። ይቅርታ የሚለውን ቃል እየተጠቀሙ የሌላ ሰዎችን ድክመት ለመጠቀም ይሞክራሉ። አንድ ሰውን ለመጉዳት አቅም ሲያጡ መንገድ ሲያጡ ይቅርታን ጠይቀው ቀርበው ድክመቱን እንደገና ማየት እና ሌላ እድል ማግኘት ሲሉ ይቅርታን ይጠይቃሉ። በድጋሚ ይቀርቡታል።
በነገራችን ላይ ይቅርታ በቀል አይደለም፣ ይቅርታ በደል ዱላ አይደለም፣ ይቅርታ መልሶ የሚጠቁበት መሳሪያ አይደለም። ይቅርታ ማለት ሁሉንም ነገር ትተን እንደገና በአዲስ እንጀምር፣ ሁሉንም አንተው ጥፋቱ የማንም ይሁን አሮጌውን ታሪክ ነው እሱን እንርሳ፣ እንደገና እንደ አዲስ እንጀምር ማለት ነው እንጂ የበቀል ቁልፍ አይደለም። እኔ ግን በጊዜው ስለ ይቅርታ ምንም እውቀት አልነበረኝም። በዚያ ላይ እኔ ይቅርታ መጠየቅ ያለብኝ መግዲን ነው እንጂ ደስታን ምንም አላደረኩትም ነው። ይቅርታ የምጠይቀው ሲጀመር እኔ ውሸት ምክንያት የመግዲን ህይወት አደጋ ላይ አይደል? ግን ቢሆንም የመግዲን ህይወት ከጥፋት ለመታደግ ደግሞ ብቸኛ አማራጭ ደስታን ይቅርታ መጠየቅ ነው እንጂ ከደስታ ጋር ክርክርና ጥላቻ መግዲን በቶሎ ከደስታ አሳልፎ መስጠት። ውድና የተከበራችሁ የቻናል ቤተሰቦች የዛሬው ትረካችን ይህን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ኢንሻአላህ ክፍል 4 ይቀጥላል።